እቺን ሪከርድ አድርጋችሁ አስቀምጡ። ለሚጠይቃችሁ ሰው ሁሉ ይሄን ቪዲዮ ነው የምታሰሟቸው። የኤርሚያስ ዓላማው ምንድነው? ቅድም የተናገርኩት ላይ አሁን ፓስተርም በተናገረው ላይ በቃ ዓላማዬ ግልጽ ነው። ብራዘር መተከኔ ጋራ ብትላተም ስንፍና ድካም ልታገኝብኝ ትችላለህ። ኦኬ፣ በዛ ከሆነ በቅንነት ከነገርከኝ አርማለሁ፣ አስተካክላለሁ። እሱንም እያደረኩ ነው እየመጣሁ ያለሁትኝ። ግን አንድ ነገር አስምሬ የምነግራችሁ ክርስቶስ ወንጌል እንድሰብክ ልኮኛል። 4 ነጥብ። ከማንም ሰው አልበልጥም፣ ከማንም ሰው አላንስም። ራሴን እዛም ማወዳደር ውስጥም አልጨምርም። በዛ ውስጥም ራሴን ማጠላለፍ አልፈልግም። እውቀትህ ከሌሎች ምናምን ብለህ እንዳትለኝ፣ እውቀቴ ነግሬሃለሁ፣ መነሻዬ ነግሬያቸዋለሁ። ኦኬ፣ የ7ኛ ክፍል ተማሪ ነኝ። የገጠሪቱ ኢትዮጵያ ተወላጅ ነኝ። በኦርቶዶክስ ተዋሕዶ ቤተክርስቲያን ያለኝ የኋላ ባክግራውንዴ በኢትዮጵያ ኦርቶዶክስ ቤተክርስቲያን ምቀድስ የነበርኩ ሰው ነኝ። በዛ እውቀት አይደለም የማገለግለው። ጌታዬ ኢየሱስ ለድነት ከጠራኝ በኋላ ጸጋ የሚባል እንደነ ፓስተር ታሬ ያሉ ወንድሞችና እህቶች ወንጌላውያን አማኞች የምትረዱት እግዚአብሔር ጸጋን ይሰጣል። ያን ጸጋ ስጠኝ ብዬም ብለው ነውር አይደለም። በጌታ ፊት አባቴን የጠየቁት እግዚአብሔርን የጠየቁት ስጠኝም ብዬ ባልለው እግዚአብሔር ጸጋን ይሰጣል። ለሌሎች ወንድሞችና እህቶቼ ሲሰጥ ከማንም ጋር ተማክሮ ያልሰጠ ጌታ ለእኔም ሰጥቶኛል። በቃ ምንም አገላብጠኝ እንደ ሎተሪ ትኬት ፋቀኝ። የወንጌል ሰባኪ ነኝ፣ አጭርና ግልጽ። በማንም ላይ አልሰለጥንም። ብትቀርቡኝ እንደዚህ እንደ ፓስተር ታሬ ትጠቅሙኛላችሁ፣ በምክር በተግሳጽ በእግዚአብሔር ቃል እውቀት ማለት ነው። ኦኬ፣ ይሄን ለወንጌላውያን አማኞች ስናገር በዚህ መንገዴ እንግዲህ አጭር አድርጌ ነው የምናገረው። ድጋሚ ያልደግመው። ይሄንን ቪዲዮን ግን በደንብ ሪከርድ ያደረጋችሁ ሰዎች ለወገኖች ንገሯቸው። ዩቲዩብ ላይ ያላችሁ ሰዎች ሁሉ የምትሰሙ የሆነ ጭላንጭል የሆነ በጣም እርግጠኛ ያልሆነ ነገር ይዛችሁ ኤርሚያስን ለመሳደብ የምትሮጡት ሩጫ፣ በተለየ ወንጌል አማኞች ጌታ ኢየሱስ ምስክር ነው፣ አታስቆሙኝም። ከኔ ጋራ ያለው ማን እንደሆነ እንድታውቁ እግዚአብሔር በስራ ላይ ነው ያለው። ኦኬ፣ ኢየሱስ ነው ያለው ከኔ ጋራ፣ መንፈስ ቅዱስ ነው ያለው ከኔ ጋራ። በቃ ይሄንን ምንም በቃ ይሄንን ድጋሚ ደጋግሜ ልነግርህ አልፈልግም። ቅድም እንዳለው ፓስተር የኤርሚያስ ስራው ሳይሆን ኤርሚያስ ሲሰብክ የጠራውና በህይወቱ ላይ ያነገሰው ኢየሱስ በመንፈሱ ምን እየሰራ እንዳለ እያያችሁ ነው። በእነዚህ ዘመናት ላይ በመጣሁባቸው ዘመናት ላይ አስቀድመው የቅድሙ ላይ ነው የምቀጥለው፣ ከዛ ጨርሳለሁ። አስቀድመው በገድላትና በድርሳናት ትምህርት ላይ ያሉትን ከኦርቶዶክስ ቤተክርስቲያን እንደመውጣቴ መጠን እግዚአብሔር በዛ ቤት ውስጥ ሳልፍ ለምን እንዳሳለፈኝ የገባኝ ዘግይቶ ነው። አሁን ነው ጭራሽም እየገባኝ ያለው። ስራዬን እሰራለሁ፣ ውጣና አንተ ወንጌል ስበክ ብሎ ለብዙ ወራት፣ ለብዙ ቀናት፣ ለብዙ ዓመታት ለራሴ በህልም በራእይ በድምፅ በሌሎች አገልጋዮች ሁሉ ጭምር በኩል እግዚአብሔር በጣም ብዙ ጊዜ ሲናገረኝ ነበር። እንደነ ፓስተር ፋሲል ኃይለማርያም አይነት አገልጋዮችን ከጉባኤ ውስጥ እያወጡ የነገሩኝን መልእክት ልዘነጋው አልችልም። እንደነ ወንጌላዊ ደሉ ጸጋዬ አይነት እያነሱ ከጉባኤ ውስጥ የነገሩኝን መልእክት በፍጹም ልዘነጋው አልችልም። በሙሉ ወንጌል ቤተክርስቲያን፣ በመካነ ኢየሱስ ቤተክርስቲያን የሚያገለግሉ እግዚአብሔር ይፈልጋል አንተ ሰው እያሉኝ ማለት ነው። በሄድኩበት በየጉባኤ ውስጥ እግዚአብሔር ለወንጌል እፈልግሃለሁ ይለኛል። ለወንጌል እፈልግሃለሁ። የጾም ጸሎት ህብረት፣ የአንድነት ህብረት ላይ በጉባኤ በቤቴ ስጸልይ ለራሴ በህልም በራእይ ምን ላደርገው እችላለሁ? ብራዘር ደጋግሞ እየመጣ በህልም መጽሐፍ ቅዱስ የሚሰጠኝ ውጣና ተናገር ብሎ ሲለኝ ዮሐንስ 3:16ን እየጮክ ለብዙ ህዝብ ስሰብክ ያሳየኝን ህዝብ ደጋግሞ ነው ጌታ የጠራኝ። ይህንን ክሊር ማድረገው ለወንጌል አማኞች ወንድሞቼ ነው። ስለዚህ ይህንን ድምፅ ልጥለው አልችልም። ህይወቴ የታሰረችበት ምናልባትም ብሰዋ የምሰዋበት ዓላማ ነው፣ ወንጌል ማለት ነው። ኦኬ፣ ስለዚህ የጌታዬን አዳኝነት እናገራለሁ። አንዳንዶቹ ለምን ታለቅሳለህ ብለው ይሉኛል። እንዴ የወንጌል አማኝ ሆነ ትጠይቀኛለህ? ብራዘር ይሄንን ማልቀስ አሰናከለኝ ብለው የሚል ጴንጤ እንዴ ኢየሱስን እኮ ስሰብክ እኮ ነው ማለቅሰው። ለምን ታለቅሳለህ ብለህ ካልከኝ ችንካሩ ትዝ እያለኝ ምሕረትና ፍቅሩ፣ ርኅራኄው፣ ቸርነቱ፣ እኔን መውደዱ ከውስጤ የማይጠፋ እሳት ስላለ አለቅሳለሁ። እኔ ብቻ አይደለም እናንተም እያንዳንድ እኮ ታለቅሳለህ። የጌታን ነገር ስታት ኢየሱስ ተብሎ ሲባል ማን ነው የማያለቅስ? የነፍሴን ሹሉዳ ነክቷት በፍቅሩ ልባችንን ውስጣችን መንፈሳችንን አቃጥሎት እንዴት ነው የማናለቅሰው? ይህንን የሚጽፉልኝ አማኞች፣ በስርዓት አማኞች ወንድሞች ናቶቼ
አይ እንደዚህ አይደለም ወንጌላዊ ምናም ነገር ብለው ይሉኛል። ብራዘር እሱኛውን ወንጌላ ከፈለክ ሌላ ቦታ ላይ ሄድ። ልጁን በእኔ ሁኔታ ሊገልጥ በወደደ ጊዜ ወዲያው ከስጋና ከደም ጋር አልተማከርኩም ነው ያለው። ኢየሱስ በእኔ ሁኔታ ነው ራሱን የሚገልጠው። ኦኬ። ስለዚህ ገድላት ድርሳናት ላይ ያለውን ነገር ስናገር ከኛው ቤት ተቃውሞ ተነሳ የወንጌል አማኞች ነን ብለው የሚሉ እስኪ ስትነካው እናያለን፣ እቺን ቤተክርስቲያን ስትነካ እናያለን ብለው የሚሉ ማለት ነው። ልብ በሉ። ስማቸውን መጥራት አልፈልግም። እነሱን አሁን ሌላ ስራ መስጠት ስለማልፈልግም ብታውቋቸው እዚሁ እኔ ገስት ላይ ቁጭ ብለው ወንድምነት ሲሉኝ የነበሩ ሁሉ ሰዎች እናያለን። እስኪ እንግዲህ አንተም ብሎ ወንጌላዊ ገድላት ድርሳናት ውስጥ ተደብቀህ አለ በእውቀት የታጨቁ መስለው ራሳቸውን ለማሳየት ሲፈልጉ እኔ እንደውም በቃ ይለይልን ብዬ ውረድ እንውረድ አይነት ነገር ነው። በቃ ይለይልን ብዬ ከገድላት ከድርሳናት ውጭ ሌላ እውቀት የለውም ብለው ያሉ የወንጌል አማኞች ዛሬም ጥሪ ያደርጋለሁ። ኑና ኮሜንታሪ ሳትይዙ ብሉይ ኪዳን ላይ ናና ግጠሜ። ለምንድነው ብሉይ ኪዳን የመረጥኩትኝ? ከአዲስ ኪዳን ይልቅ የብሉይ ኪዳን መጽሐፍ ጠንካራ ስለሆነ። ይህን ጥሪ ለወንጌላውያን አማኞች ለነገር መለኮቱ ዓለም ለተሰለፋችሁ ለምትንቁ ሰዎች ናና ግጠመኝ፣ ናና ግጠመኝ። ብሉይ ኪዳን ታናክን ማለት ነው። ቶራ ክትቪም ነቢይም ናና ግጠመኝና እናውራ። ኮሜንታሪ ሳትይዝ ማይክ ማነው ካሜራ ከፍተህ እኔም ካሜራ ከፍቼ ያለ ገድልና ድርሳን አያውቅም ብለሃል አይደል? ና የተባረከው መንፈስ ቅዱስ እንዴት እንዳስተማረኝ ዓለም ያያል ማለት ነው። ለምትንቁ ይህንም ጥሪ ያቀረብኩላቸው አንድም አልመጡ። ገድላት ድርሳናቱ ላይ ለምን እንደምናገረው ህዝባችንን በስንት ሚሊዮን የሚቆጠር ህዝብ ወደ መጽሐፍ ቅዱስ እውነት እንዳይመጡ ነገረ ድህነትን መጽሐፍ ቅዱስ ከሚያስተምረው እኩል ለኩል እንደውም ከመጽሐፍ ቅዱስም ትምህርት ከነገረ ድህነቱ የመጽሐፍ ቅዱሱ ትምህርት በላይ በገድላት በድርሳናት ውስጥ ተጽፎ ተገኘ። አሁን መጽሐፍ ቅዱስ ላይ የትኛውንም ጻድቅ ነቢይ ሐዋርያ ጠርቶ የቤተክርስቲያን አባት ጠርቶ መቃብሩን የሳመ እስከ 22 ትውልድ ድረስ ይማርለታል ብሎ እግዚአብሔር ለአብርሃም እንኳን አልገባለትም። የአብርሃም መቃብር በኢየሩሳሌም አለ። ለብላቴናው ለዳዊት አልገባለትም። ለሳሙኤል ለነብዩ አልገባለትም። በአርማቴ መስጊድ ሰርተውበት እስላሞች አሁን አለ መስጊዱ ሳሙኤል ነብዩ መቃብር ላይ። እነዚህን ታላላቅ ነቢያት እንኳን መቃብራችሁን የሳመ እና አፈሩን አምጥቶ በጥብጦ የጠጣ 22 ትውልድ ይማርልሃል ብሎ ያህዌ አምላኬ ቃል ኪዳን አልገባላቸውም። ለነዛ ስመጥር ትልልቅ ሐዋርያት ለነ ጳውሎስ ለነ ጴጥሮስ ለነ ዮሐንስ ስሙን ይዘው በምድር ዳርቻዎች እየናኙ የመዳንን ወንጌል የሰበኩ በሮም አደባባይ ላይ የረገፉ በእንሰሶች በጨካኝ አራዊት የተበሉ በእሳት የተቃጠሉ በመጋዝ የተሰነጠቁ እነዛን አባቶች መታሰቢያቸው እኮ ዛሬ ቫቲካን ሮም ላይ የቅዱስ ጴጥሮስ መቃብሩ ያለበት ነው ያ ቦታ። ያንን ቦታ የቀበረ በጎቼን አደራ ጥብቅ የተባለ ሐዋርያ ያንን ቦታ የቀበረ ምሬ ምርልሃለሁ ብሎ አላለውም። ጌታ አላለውም። ካላለው ታዲያ በጎቼን ጠብቅ ብሎ ላለ ለዛ ፊሸርማን አሳ አጥማጅ ጌታ በጸጋ ጠርቶ ጸጋውን ሰጥቶ በጎቼን አደራ ብሎ ያለውን የሐዋርያት አለቃ ያርጎ የሾመውን የእሱም መቃብር ሰዎች ስመው እንዲድኑ ጌታ ካልተናገረ እሱም ሐዋርያው መዳን በሌላ በማንም የለም ብሎ ካለ የራሱን ስም ጨምሮ እኮ ማለት ነው። መዳን በሌላ በማንም የለም ብሎ ሲል የራሱም የጴጥሮስ ስም አያድንም። እንግዲህ ይህንን ጠጣው ብራዘር፣ ይህንን የጽድቅ እውነት ማለት ነው አያድንም። የጴጥሮስ ስም የሚያድን ስም አይደለም። የጳውሎስ ስም የሚያድን ስም አይደለም። የአብርሃም ስም የሚያድን ስም አይደለም። የዳዊት ስም የሚያድን ስም አይደለም። እነዚህ አባቶች ነቢያትና ሐዋርያት ጌታ ያከበራቸው አይደሉ? አዎ። በዘመናቸው በድካምም በብርታትም አገልግለው ታንቀላፍተዋል። አዎ። ክቡር ሞቱ ለጻድቅ በቅድመ እግዚአብሔር ተብሎ እንደተባለ የጻድቃን ሞታቸው በእግዚአብሔር ፊት የከበረ ነው። አዎ። ኤርሚያስ እነዚህን አባቶች ተከብረ በደንብ ግን ጳውሎስ ስሙ ያድናል ተብሎ አልተባለም። መቃብሩን የሳመ ተብሎ አልተባለም። መቃብር ይተሰብካለች ቤተክርስቲያኒቱ። መቃብር ስመክ ከመቃብር አፈር አምጥተህ በጥብጠህ ብትቀባው በቤት ብትረጨው 40 ክንድ ብትርቅ ያንተ ዘር ትውልድ ሁሉ ጭምር ይድናል ብሎ ነገረ ድህነትን የሚያወራ መጽሐፍ በቤተክርስቲያኒቱ ውስጥ አለ። እኔ ዛሬ ጴንጤነቴን አትዩ። የትናንትና እኮ ከዛሬ 27 ዓመት በፊት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፎርጅድ ያልሆንኩኝ ጄኑን የሆንኩኝ ዲያቆን ነበርኩ። ምቀድሴ ነበረ። በጎጃም በጎንደር በቆሎ ትምህርት ቤት አጎዛዬን ለብሼ አቆፋዳይን ተሸክሜ ስዞር የነበረ በእግዚአብሔር ምሕረትና ጥበቃ እነዛን ዘመናት ያሻገረኝ በጸጋው ያዳነኝ በቅዱስ አጠራሩ የጠራኝ የዘላለምን ርስት የተስፋውን ቃል በሱ በኩል የተሰበከውን የአብን ቃል ሰምቼ እንድድን የዘላለምን ሕይወት በእግዚአብሔር በኢየሱስ ክርስቶስ ያገኘው ሰው ነኝ።
ለምን ትጋጨኛለህ መተህ? ለምን ትጣላኛለህ? አንተ ወንጌላዊ ወንድሜና እህቶቼ መጣችሁ ነገርኳችሁ። በህይወቴ ላይ 2 የጸጋ ስጦታ ይሰራል። 2 እሱን እዚህ ማብራራት አይጠብቅብኝ። ነገርኩህ እኮ መንፈስ ቅዱስ እንደነገረ የነገርኳችሁ። የወንጌላውያን አማኞች ከጎዳናዬ ላይ ዞር በሉ። ትዝ ይላችኋል ይሄን ቃል ስናገር። ያ የፈርዖን ንጉስ ኒካኡ በከርከሚሽ ላይ እግዚአብሔር ባቢሎናውያንን መምታት ይፈልግ ነበር። ስለዚህ ኒካኡ ላከው። ከፊቴ የወጣው እግዚአብሔር ነው፣ እኔ ወደ ከርከሚሽ ነው የማልፈው፣ በመንገድ ብቻ ልለፍ ብሎ ኢዮስያስ የይሁዳው ንጉስ ጠየቀው። ኢዮስያስ በማይመለከተው ጦርነት እግዚአብሔር ሳይልከው ነብዩ ህልዳናን ሳይጠይቅ ነብዩ ኤርሚያስን ሳይጠይቅ ከነሱ በኩል ቃል ሳይሰማ ምንም እንኳን ለእስራኤል ተሐድሶን ያመጣ ታላቅ ንጉስ ቢሆንም ኪንግ ጆዛያ በማይመለከተው ጦርነት በመንገድ ልለፍ ብሎ ያለውን እግዚአብሔር ልኮኛል ዛሬ በይሁዳ ላይ አልወጣሁም ብሎ ያለውን የፈርዖን ኒካውን ድምጽ አልሰማም። ስለዚህ በማይመለከተው ጦርነት መጥቶ በሜጊዶ ሜዳ ላይ በቀስት ወጉት፣ ገደሉት። አንዳንዶች የወንጌል አማኞች ልብ በልና ስማኝ፣ የትንቢት መንፈስ ሁሉ በሕይወቴ ላይ ሲያልፍ እናገራለሁ። ነግሬያችኋለሁ ወንድሞቼ እናቶቼ፣ ነግሬያለሁ። እግዚአብሔር ጉዳዩ ያልዳኑ ሰዎችን ወደ መዳን እንዲመጡ በግልጽ ነው የነገርኳችሁ። ዞር በሉ ከጎዳና ላይ ብዬ ማለት ነው። አንተ አይደለም ፓትርያርኩ ገድላት ድርሳናቱን ሊያድኗቸው አይችሉም ስትፎክሩ የነበራችሁ ማለት ነው። እናስቆማለን ስትሉ የነበሩ ይሁን እንግዲህ ፈርዖን ኒካውን የላከ ያንን የአሕዛብ ንጉስ ከርከሚሽ ላይ ባቢሎናውያንን ለመቅጣት ማለት ነው የላከ እግዚአብሔር አሁን በዚህ ዘመን የትኛውንም የሐሰት ትምህርትና ትርክት ለመቅጣት ይሄንን እረኛ ልኮታል። 4 ነጥብ ሰምቼ አይቼ ነው የወጣሁትኝ። ስለዚህ አሁን ብዙዎቹ እንደ ኪንግ ጆዛያ ሆኑብኝ፣ እንደ ኪንግ ኢዮስያስ ማለት ነው። እንደ ይሁዳው ንጉስ እንደ ኢዮስያስ ሆኑብኝ ወንጌላውያን አማኞቼ ማለት ነው። እኔ ላከኝ ሌላ ላይ ነው ልለፍ፣ መንገዱን ብቻ ፍቀድልኝ እኮ ነው ያለው። ልብ በሉ። ይሄንን አልነገርኳችሁም? ስናገር የሰማችሁ 77 ቁጥር ጻፉ። ኮፒ ሊንክ ሼሩን ተዉት። ይሄን ስናገር የሰማችሁ 77 ቁጥር ጻፉ። ከታች ያላችሁ ሼር ኮፒ ሊንክ ማድረጉን ተዉትና 77 ቁጥር ጻፉ። ይሄን መልእክት ደጋግሜ በአምላኬ በእግዚአብሔር መንፈስ ስናገር የነበራችሁ ኤርሚያስ በሙቀት በስጋ ሙቀት የሚያወራ መስሏል። ብራዘር አላወቅም እኮ ነው ብዬ ማለት አላወቅሽም። የወንጌላውያን አማኞች አላወቃችሁኝም፣ እንድታውቁኝም አይጠበቅም። ግን እንደ አንድ ሰው እንደ ዳነ ሰው ወንድማችሁ ነኝ፣ ታናሽ ወንድማችሁ ነኝ፣ ታላቅ ወንድማችሁ ነኝ፣ ከእውቀት ማንስ ሰው ነኝ። እግዚአብሔር ግን ልኮኛል እኮ ነው ብዬ ማለት 77 ቁጥር ጻፋችሁ። ጦርነቴ ካንተ ጋር አይደለም። መካነ ኢየሱስ ወንድሜ ካንተ ጋር አይደለም። እንኳን ካንተ ከኦርቶዶክሳውያን ጋር ጦርነት የለኝም። የወጣሁባት ቤተክርስቲያን ናት፣ ህዝቤ ነው። ጦርነት የለኝም ካንተ ጋር ሉተራውያን ወንድሜ፣ ጦርነት የለኝም ፔንቴኮስታሎች፣ ሪፎርሜሽን ሪፎርምድ ቴዎሎጂን ምንድነው የተማራችሁም በሪፎርምድ ውስጥም ያላችሁ ከእናንተ ጋር ጦርነት የለኝም። ድርሳነ ሚካኤል ላይ ያለውን ስተት እኮ ስናገር ነው እስቲ ትናገራለህ ብላችሁ ስትዝቶ የነበራችሁት በእነዚህ ዘመናት። ጦርነት የለኝም ከእናንተ ጋር፣ እንኳን ከእናንተ ጋር ከኦርቶዶክስ ጋር ከካቶሊክ ጋር ከአይሁዳውያን ጋር ጦርነት የለኝም። ከአይሁዳውያን ጋር ስነጋገር እኮ መጣችሁ አንዳችሁም ምንም ነገር አትሉም። አንዳችሁም ከአይሁዳውያን ጋር በሶስቱ አቅጣጫ ላይ በተለይ በሶስቱ አቅጣጫ ላይ በደንብ አድምቼ ነው የምናገረው። አይሁዳውያን ጋር፣ ኦርቶዶክሳውያን ጋር፣ እኛ የወንጌላውያን አማኞች ጋር ሁሉ በእኔ አይሰራም። እስልምና ላይ ደግሞ የሚሰሩ ወንድሞች አሉ። ሁሉ ከኔ ሁሉ በእኔ ሁሉ ለእኔ አይደለም። የለኝም። እግዚአብሔር አንተ ላይ አላከኝም። ብራዘር እማንግባባባቸው ነገሮች ካሉ ጥያቄ ቢሆን የግድ ጥያቄ መልስልኝ ብዬ አላልኩም። እነግራችኋለሁ። አሁንም መታችሁ ልትጋፈጡኝ የምትፈልጉት ሰው ልክ እንደ ኢዮስያስ በማይመለከት ጦርነት በመንገዴ ላይ ልለፍ። እኔ እኮ አሳልፈኝ እኮ ነው ብዬ አሳልፈኝ። አንተ የወንጌል አማኝ ወንድሜ ናቴ አሳልፈኝ። እኔ ከአንተ ጋር አይደለም ጉዳይ። አንተ ድነህ በእግዚአብሔር መንግስት ውስጥ ገብተሃል። ካልዳንክ ወደ መዳን እንድትመጣ ሰብካለሁ።
ከዳንክ ደግሞ በእግዚአብሔር መንግስት ውስጥ እንድትጸና በእግዚአብሔር ጽድቅና ቅድስና እግዚአብሔርን በመፍራት ህይወትን እየተመላለስን የልጁን መልክ እየመሰልን እንድንኖር ለመምጣቱ ቀን ቅኖችና ያለነውር ሆነን ራሳችንን እያዘጋጀን የጌታን መገለጥ እንድንጠባበቅ ኢየሱስን ነው የምሰብከው። ይህን ሳደርግ እንደምታስታውሱት ከዛሬ 3 እና 4 ዓመት ጀምሮ ከሌላ ቤተ እምነት ጋር የሆኑ አንዳንድ ሉትራውያንና አንዳንድ ነው ያልኩት፣ በጣም ማከብራቸው ወንድሞቼ ስላሉ አንዳንድ ሉትራውያንና መካነ ኢየሱስ ነን ብለው የሚሉ አንዳንድ እዚህ ሶሻል ሚዲያ ላይ ብቅ ማለት ጀመሩ። አንዳንድ ፔንቴኮስታል ነን ብለው የሚሉ እነ ሙሉ ወንጌል ቤተክርስቲያን ነበርን ቃለ ሕይወት ነበርን ብለው የሚሉ ሲፈተሽ ግን አድራሻቸው የማይገኝ ሰዎች ብቅ ማለት ጀመሩ። በቃ ስቄ ተውኩኝ። ከዛስ አብያተ ክርስቲያናቱ ማለት የኢትዮጵያ ወንጌል ማለት የኢትዮጵያ ኦርቶዶክስ ቤተክርስቲያን በመጽሐፍቶቹ ላይ ስብሰባ ጠራች። ስብሰባ ስጠራ በጣም የሚገርማችሁ ትናንትና ተው ሲሉኝ የነበሩ ሰዎች እግዚአብሔር በስራ ላይ ነው፣ ገድላት ድርሳናቱ እንዲታረሙ አስደረግናቸው አይደል አሉ። በጣም ነው የሚያሳፍረው። እኔን እኮ ሲቃወሙኝ የነበሩ ሰዎች ገድላት ድርሳናትን እንዳትነካ ብለው ሲሉ የነበሩ ሰዎች የድሉ ተቋዳሽ እኛ ነን አለ። የዚህ የድል ባለቤት ድል ነው ብለህ ካልክ የድሉ ባለቤት ፓስተር ታሪኩ፣ ኤርሚያስ፣ ዋቴቨር ማንም አይደለም፣ ኢየሱስ ነው። በእግዚአብሔር ጸጋ ነው የሆነው። ቤተክርስቲያኒቱ መጽሐፍቱን ወደ ማረም ብትመጣ እንድትሆን ያደረጋት እግዚአብሔር ነው። እግዚአብሔር ሲጠቀም ፓስተር ታሪኩ ኤርሚያስንም ሌላውንም ይጠቀማል። አለቅ። አንበሳው ድርሻ ለኤርሚያስ ነው አልልም። ከኔ በፊት የደከሙ በጣም ብዙ ወንድሞች አሉ፣ በመጽሐፍ በስልጠና በትምህርት እዚህ 10 ዓመት ግን እዚህ ሶሻል ሚዲያ ላይ ግን ጽፌ ያለውን ተናግሬ ያለውን በመረጃና በማስረጃ መጽሐፍቶችን ጽፌ ምንድነው ዓላማህ? በእግዚአብሔር ዕውቀት ላይ የተነሳ የሰው ሐሳብ ፈርሶ ሰው ወደ እግዚአብሔር ቃል ወደ መጽሐፍ ቅዱስ ይሄን ነው ብለን ብየምለው ወንድሞች እናቶቼ፣ ወደ መጽሐፍ ቅዱስ ወደ እግዚአብሔር ቃል ተመልከቱ፣ ተመለሱ። ይሄ ነው መልእክቴ። ይሄ ነው እግዚአብሔር መልእክት። ለምን ሌሎቹ መጽሐፍት ተን ኤርሚያስ መጽሐፍ ቅዱስን ብቻ ብለህ ካልከኝ ሕይወትና ለመጥፋትን ወደ ብርሃን የገለጠበት እግዚአብሔር ቅዱሱ ቃል የእግዚአብሔር መንፈስ ያለበት መጽሐፍት 66ቱ እስትንፋሰ እግዚአብሔር ያለበት መጽሐፍ ቅዱስ ይባላል። ሰው ይሄንን መጽሐፍ ሲያነብ የእግዚአብሔርን የዘላለም ሐሳቡን ያውቃል። የአብ የልቡን ሐሳብ ያውቃል። ልጁን ወደዚህ ዓለም የላከበትን ነገር እያንዳንዱ ሰው ይረዳል። ምን ሲያነባልኩ ገድላት ድርሳናት ሲያነብ አይደለም፣ ግለሰቦች የጻፉትን መጽሐፍ ሲያነብ አይደለም፣ መጽሐፍ ቅዱስን ብሉይና አዲስ ኪዳንን ሲያነብ የእግዚአብሔርን ሐሳብ ይረዳል፣ እውነትን ያውቃል። የሰው አይን መከፈት ይጀምራል። የተገለጠው ከግንባራችን በታች የበቀለው አይን አይደለም እያልኩ ያለው የልቦናችሁ አይኖች ሲበሩ ብሎ እንዳለው የልቦና አይን መብራት ይጀምራል። እውነትን ስታውቅ እውነት አርነት ያወጣል። የእግዚአብሔር ልጅ እንደመጣ እውነተኛ የሆነውን እናውቅ ዘንድ ልቦና እንደሰጠን እናውቃለን። እውነተኛ በሆነው በእርሱ አለን፣ እርሱም ልጁ ኢየሱስ ክርስቶስ ነው። እሱ እውነተኛ አምላክና የዘላለም ሕይወት ነው። ይህን ታውቃለህ ማለት ነው። እስላሙን፣ ቡዳ፣ ሂንዱዝም ብን፣ ኦርቶዶክስ፣ ካቶሊክ በል፣ የእኛዎቹ ወንጌላውያን አማኞች ማንንም ብንሆን የእግዚአብሔር ልጅ እንደመጣ እውነተኛ የሆነውን እናውቅ ዘንድ ልቦና እንደሰጠን እናውቃለን። እውነቱ ምንድን ነው? በእውነት ቃል ቀድሳቸው ቃልህም እውነት ነውና ይላል። እውነት ምንድን ነው? የእግዚአብሔር ቃል ነው። መጽሐፍ ቅዱስ ተፈትኖ ያለፈ ከብር ከወርቅ ይልቅ 7 እጅ የጠራ እሱ ነው። እሱን ስታውቅ የእግዚአብሔርን የልቡን ሐሳብ ታውቃለህ። እሱን ስታውቅ በዛ መጽሐፍት ውስጥ አድምቀው የብሉይ ኪዳን ነቢያት ከሙሴ እስከ ዮሐንስ ራእይ ድረስ አድምቀው የከተቡት በመንፈስ ቅዱስ ስለተቀባው ስለ አብ ልጅ ስለ ኢየሱስ ክርስቶስ አዳኝነትና ጌትነት ነው። መጽሐፍት ስለ እኔ ይናገራሉ ብሎ እንዳለ ማለት ነው። ሰው ድርሳነ ሚካኤልና ታምረ ማርያምን እያነበበ ስለ አብ ልጅ ስለ ኢየሱስ አያውቅ። አስረግጬ ነው የምነግርህ። ይህንን ስናገር ነው ከዚሁ ከኛ ቤት ተቃውሞ ተነሳ። እኔ በእኛ ቤት ውስጥ ካሉት ጥያቄ አለኝ ብዬ አልኩትኝ። ጥያቄው የግድ ይመልስልኝ እያልኩ አይደለም። በኢትዮጵያ ወንጌላዊት መካነ ኢየሱስና በሉተራዊ ላይ የህፃናት ጥምቀት ላይ ጥያቄ አለኝ ብዬ አልኩ። እሱንም በዓላማ ለመናገር ፈልጌ ሳይሆን ከኦርቶዶክሳውያን ጋር ስናገር እነሱ ይኸው የእናንተንስ ሉተራውያን አሉ አይደል እንዴ ብለው ስለሚሉ ማለት ነው። እንደዛም ብለው ስላሉ አይደለም። እኔ አስቀድሜ ጥያቄ ነበረኝ። የህፃናትን ጥምቀት የግድ ይመለስልኝ አላልኩም። እንዲመለስ የማንግባባባቸው ወይ ደግሞ የማንስማማባቸው ብዙ ትምህርቶች አሉ። የግድ መስማማት የለብንም ብራዘር።
ወይስ እኔ እስኪገባኝ ወይ እነሱ ደግሞ ባሉበት ይቀጥላሉ? በጌታ ወንድሞቼ ናቸው። አዎ አስረግጬ መርገ በጌታ ወንድሞቼና እህቶቼ ናቸው። የኢትዮጵያ ወንጌላዊት መካነ ኢየሱስ መዳን በኢየሱስ ብላ እንጂ የምትሰብከው ኢየሱስ ጌታ ነው ብላ እንጂ የምትሰብከው ሌላ ስብከት የላትም። ይሄንን ቁጭ ብዬ በጉባኤ ደጋግሜ ለብዙ ወራቶች፣ ለብዙ ሳምንታት፣ ለብዙ ዓመታት ተምሬያለሁ። በአንድ መድረኳም ላይ ቢሆን አገልግያለሁኝ። ገርጂ መካነ ኢየሱስ ቤተክርስቲያን ገርጂ ጊዮርጊስ የኦርቶዶክስ ቤተክርስቲያን ጋር ባለበት አቅጣጫ ባለው የወጣቶች ፕሮግራም ላይ ባላገለግልም ተገልግያለሁ። መዳን በእምነት በእግዚአብሔር ጸጋ ነው ብላ ነው የምትሰብከው። እኔ እናንተ ሶሻል ሚዲያ ላይ ወጣኑ ለመናገር ነው። እኔ ኢየሱስ ለመናገር ነው። በእግዚአብሔር ዕውቀት ላይ የተነሳውን የሰውን ሐሳብ እናፈርሳለን። ኦኬ አእምሮ ሁሉ ለክርስቶስ ለመታዘዝ እንማርካለን ብሎ ያለውን የሐዋርያው መልእክት አእምሯቸው ሰዎች የሚማረከው ነው በእግዚአብሔር ቃል ነው። የእግዚአብሔርን ቃል ስታነበው ብራዘር፣ የእግዚአብሔርን ቃል በቅንነት ስትቀርቡት ወንድሞቼና እህቶቼ፣ የቅዱስ ማቴዎስን ወንጌል 28ቱንም ምዕራፍ ቁጭ ብለሽ ብታነቢው እህቴ ይብራራል። የእግዚአብሔር ልጅ ቸርነት፣ ሰውን መውደዱ፣ አምላክነቱ ዮሐንስ ይነግርሻል። ቅድመ ዓለም እንደነበረ ወደዚህ ዓለም የመጣበት ምክንያት ምን እንደሆነ፣ ችንካሩን፣ ሞቱን፣ ሰውን መውደዱ፣ በሰውና በሰው መካከል ልዩነት እንዳላደረገ፣ የኃጢአተኞች ወዳጅ የተባለ ቀራጩ ዘኬዎስ ቤት የገባ፣ ለበርጠሚዎስ ለዓይነ ስውሩ የቆመ፣ ለለምጻሙ ለስምዖን ቢታንያ ቤቱ ድረስ ሄዶ መብል የበላ፣ ሊፈትሹት ሊበረብሩት በቃል ሊያጠምዱት የመጣውን ሁሉ እሱ ነው የሚመጣብኛ። እሱ ይመጣብኛል፣ እሱ ይመጣብኛል። ትህትናው ይገዛኛል። ምን ላድርገው ብራዘር? ውስጤም ማይጠፋ እሳት አለ። ማንንም ያልናቀ ወርዶ ዝቅ ብሎ ከሰማያት መጥቶ እኩዮቼ አይደሉም ብሎ ሳይል ከቀራጮችና ከኃጢአተኞች ከአመንዝሮች ጋር የበላ አብሯቸው የከረመ አብሯቸው የዋለ ከፍቅሩ ከምሕረቱ ያቋደሳቸው አጋንንቶቻቸውን እየገሰጸ ለእርሱ ልጆች እንዲሆኑ ለእርሱ ደቀ መዛሙርቱ እንዲሆኑ ያደረገ መግደላዊት ማርያምን እያየው የእሷን ታሪክ የቀየረ ኢየሱስ ክርስቶስን ለዚህ ትውልድ ታሪክን ይቀይርልሃል። ና ወደ ኢየሱስ እረፍት፣ ና ወደ ኢየሱስ ታዛ ስር ተጠለል ነው የምልህ። ይህን ስሰብክ ነው የተቃወሙ ከኛ ቤት የሆኑት ማለት ነው። ዙሩን እያከረሩት መጡ። ከዛ በኋላ እንደዚህ ተሰለፉልህ እነዚህ አብያተ ክርስቲያናት። አሁን ሶሻል ሚዲያ ላይ እነዚህ ነው የምታዩቸው። ያው እንደዚህ ተሰለፉልህ በስም ደረጃ ማለት ነው። ቪዲዮአቸው በማሳይበት ጊዜ አሳያለሁ። እንደዚህ ተሰለፉልህ እነዚህ አብያተ ክርስቲያናት። እነዚህ አብያተ ክርስቲያናት ብለው የሚሉ ፓስተር ይሄን ተናግሬ ጨርሳለሁ። ያው እኔን ለመቃወም አሁን የተሰለፉቱ ከቀድሞም ጀምሮ ሉተራውያንን ብለው የሚሉ አንዳንድ ሰዎች እዚህ ሶሻል ሚዲያ ላይ አንዳንድ ሰዎች ነው ያልኩት። ልብ ብሎ ሉተራውያን የተባሉት ቤተክርስቲያኑትን አይደለም ፓስተር የሚት አድርገው አንዳንድ ሉተራውያንን ባዮች አንዳንድ ነው ያልኩት። ልብ በሉ እዚህ ሶሻል ሚዲያ ላይ አንዳንድ መካነ ኢየሱስ ነን ባዮች ግለሰቦች ማለት ነው። ግለሰቦች ይሰመርልኝ። አሁን በአንድነት በአንድ ፔጅ ላይ ቁጭ ብለው የሚያወሩ የሚዶልቱ የሚዝቱ ማለት ነው። የሰራዊት ጌታ እግዚአብሔር ልክ ያስገባል አልኩ። ብትዝት ብትዶልት ምን ታመጣለህ? አንዳንድ ነው ያልኩት። አብያተ ክርስቲያናቱ እነዚህ የኔ አብያተ ክርስቲያናት ናቸው ብዬ ነው የማምነው። የዳኑ ወንድሞቼ ናቸው። ሄድ ኦፊስ ጠይቄያለሁ። ኦኬ የተመለሰልኝ መልስ አለ። ኦኬ እነኚህ ሰዎች ከማን ጋር ህብረት አበሩ? ከኦርቶዶክሳውያን ጋር ይኸው የምታዩት ማለት ነው። ከካቶሊካውያን ጋር ኦንሊ ጂሰስ ሁሉ ጭምር በህብረታቸው ውስጥ አለ። የኮፕቲክ ኦርቶዶክስን ምን ብለው የሚሉት 1 2 3 4 5 6ቱ አብያተ ክርስቲያናት በአንድነት ቆመው ፔንቴኮስታልን ማጣጣል ጀመሩ ማለት ነው። አብያተ ክርስቲያናቱ ሳይሆኑ እነሱ ውስጥ ያሉ ግለሰቦች አብያተ ክርስቲያናቱ አይደሉም። ሶሪ አብያተ ክርስቲያናቱ ውስጥ ነን የሚሉ አንድ ሰዎች በቃ እነኚህ ማለት ነው። ልክ ነው ፓስተር። የዚህ ጋር ግለሰቦች ብዬ አብያተ ክርስቲያናቱ ማለቱ ስህተት ይደረግልኝ፣ ማነው ይቅርታ ይደረግልኝ። እነዚህ አብያተ ክርስቲያናት ውስጥ ያሉ አሁን በቲክቶክ ላይ የሚታወቁቱ በአንድነት ቆመው ምን አሉ? ሲወጡ ሲገቡ አርዕስታቸው ኤርሚያስ ነው እና ፔንቴኮስታልን መሳደብ ማጣጣል ነው። እኔ እነዚህ ብለው ቢሉ አይቆረቁረኝም። እነዚህም ብለው ቢሉ አይቆረቁረኝም። እኔ ይሄ አሁን አጋንንታዊ ትምህርት የሚያስተምሩ ናቸው ኦንሊ ጂሰሶች። እነዚህ ብለው ቢሉ አይቆረቁረኝም። እነዚህ ብለው ቢሉ አይቆረቁረኝም።
የነዚህ ወገኖቼ እነዚህ ውስጥ አሉ ብለው የሚሉት ናቸው አንዳንዶቹ ሰዎች ጥያቄ ሆኑብኝ። አየህ አሁን የተደራጁት እነዚህ አብያተ ክርስቲያናት ውስጥ ነን ብለው የሚሉ ሰዎች ነው በአንድነት የቆሙት ማለት ነው። ኦኬ እነዚህ አሁን ስም ማጥፋት ጀመሩ። ምን የሚል ኤርሚያስ እርቅ አያቅም ያለው ማለት ሰላምን አይወድም ብለው የሚል ማለት ነው። ለዚህ ሁሉ መንፈሳዊው ነገር ላይ ሳይገባኝ ቀርቶ አይደለም። የመጨረሻዬ ነው የምናገረው ዛሬ። ያንን እባብ እግዚአብሔር ባሳየኝ ጊዜ የነገርኳችሁ ራእይ አልጸጸትበትም። የወንጌል አማኞች ከ11 ወር በፊት ጌታ ያሳየኝን ራእይ ማለት ነው። አልጸጸትበትም። ከጌታ የሰማሁትን እዚህ ሶሻል ሚዲያ ላይ መነገር ያለበትን ቀጥታ ነው የምናገረው። ማልናገረውን አልናገርም። ኦኬ ያ እባብ ሲመታ ነው እንግዲህ አሁን ጩኸት በዛ። እስከ ዛሬ ድረስ ቆይ ፓስተር እስከ ዛሬ ድረስ ያልበርድ ብሎ ያለው ነገር ያ እባብ ሲመታ ነገሮች ሁሉ ተቀያየሩ። ወንድሞችና እህቶቼ አጠገቤ የነበሩ ወንድሞችና እህቶችን ሁሉ ፕሊዝ መንፈሳዊ ጦርነት ላይ ነን ያለኑ፣ ጸልዩ፣ እንጸልይ፣ ራሳችንን እንጠብቅ ብዬ ተናገርኩኝ። የሰሙ ይመስሎኝ ነበር፣ አልሰሙኝም። ሳይበድሉኝ ሳልበድላቸው ራቁ። አንዳንዶቹ ሳይበድሉኝ ሳልበድላቸው በፍቅር እየወደድኳቸው እየወደዱኝ። ለምን ብለህ ብትለኝ ጦርነቱ መንፈሳዊ ነው። አሳይቶኛል፣ ተናግሬያለሁ። መንፈሳዊ ነው። ኦኬ አሁን አንዳንዶች በውስጥ መስመር የወንጌል አማኞች ወንድሞች እናቶች ኤርሚያስ ይቆጣል፣ ኤርሚያስ ይሰድባችኋል፣ አትደውሉለት ብለው የሚሏችሁ ሰዎች ውሸታቸውን ነው። እንደዚህ መጥተው የሚነግሯችሁ ሰዎች ካላችሁ መደወል ባለባችሁ ሰዓት ወንድማችሁ ነኝ፣ ደውሉ። ደውላችሁ የምትነግሩኝን ነገር በሙሉ እንዲቀበል እንዳታስገድዱኝ። ሐሳብ ትሰጡኛላችሁ፣ እጸልይበታለሁ። ስለዚህ ተመካክሬበት ከሚስቴም ጋር ከምቀርባቸውም ጋር ተመካክሬበት የምሰማውን እሰማለሁ፣ የማልሰማውን አልሰማም። እንዴት ነው አንተ በክርስቶስ ኢየሱስ ደም የተዋጀ ወንድሜን የምሰድብህ? ለምን አንተ በፍቅር ደውለልኝ ለምን ሰድባለሁ? አሁን እንደዚህ እየተባለ እየተወራ ነው ፓስተርዬ። በግሩፕ ሰዎችን አደራጅተው ኤርሚያስ ፔጅ ለማን ኤርሚያስ ስልክ ላይ አትደውሉለት። ለምን ይሳደባል፣ ለምን ይቆጣችኋል እያሉ ሰውን እያስደነበሩት ነው። እኔ እየነገርኳችሁ ነው ወንድሞች፣ ከፈለጋችሁ መደወል ትችላላችሁ። ኦኬ ህይወቴ ግልጽ ነው እኮ ነው ብዬ የምልህ ግልጽ ነው። አትደውሉለት፣ ይቆጣል፣ ይሰድባችኋል፣ ምክር አይሰማም ይላሉ። ሲጀምር ከዓለም ሁሉ ዙሪያ የመጣ ሰው አንተ ለእኔ መካሪ አይደለም። ማን አንተ መጀመሪያ ለመምከር እኔ በመጀመሪያ መታወቅ አለብን ተብለዋል አይደል? ቲም ውሸታቸውን ነው ውሸታቸው ነው። ለምንድነው እንደዚህ ብለው የሚሉት? ህዝቡን ከኤርሚያስ እንነጥለዋለን ነው። ብራዘር ይውላችሁ እዚህ ያላችሁ 500 ሰው አላችሁ አይደለ? ከፈለጋችሁ ብትሄዱ የእግዚአብሔር ድምፅ ከተማይቱን ይጠራል ተብሎ እንደተጻፈ በሌላ የሚሰራው መንፈስ ቅዱስ ስለሆነ አንተ ባትሰማ ሌላ ትውልድን ያመጣል። ከፈለጋችሁ ተናድጄ አይደለም፣ በጣም ብዙ ጊዜ እነግራለሁ። አንፎሎ አርጋችሁ ብሎክ አርጋችሁ ሂዱ። ህዝቡን ከኤርሚያስ እንነጥለው ከዚህ በፊት እንደተባለው ማለት ነው። አሁን ደግሞ ህዝቡን ከኤርሚያስ እንነጥለው። ምን እንበል? ኤርሚያስ ይቆጣል፣ ኤርሚያስ ይሳደባል፣ ስልክ ስደውሉለትም ያበሻቅጣችኋል እያሉ እዚህ ውስጥ ያላችሁ ስልክ ስደውሉ በእነዚህ ዓመታቶች ውስጥ ስንቶቻችሁን አበሻቅጫ ካለሁኝ? በትህትና በእንባ አይደል የምናወራው? የምቀበልን እቀበላለሁ፣ የማልቀበልን አልቀበልም ብዬ ስለ በቃ አልቀበልም። የግድ እንዲቀበል አታርገኝ። እኔም ደግሞ ደውዬ የግድ ተቀበለኝ ብዬ አይደለም። ሐሳብን ትሰጠኛለህ እንደ እግዚአብሔር ሰው፣ እንደ ወንድም፣ እንደ ተከባብረን በቃ እሰማሻለሁ፣ እሰማለሁ። ይህንን ያህል ዘመቻ ለምንድን ነው ያደረጉት ብላችሁ ብትሉ ያ እባብ ይኸውልህ አሁን የሚፈልገውን መንገድ በምን በኩል ኤርሚያስን አስቆመዋለሁ ነው። ንጉሱ ኢየሱስ ግን ከኔ ጋር ስላለ
አታስቆሙኝም። 4 ነጥብ። ይሄንን መርዶ ለነግራችሁ ነው የመጣሁት። ከፈለጋችሁ የወንጌል አማኞች ወንድሞቼ እናቶቼ በቅንነት የምትረዱኝ እኔ እንደዛ አይነት ጭራቅ ሰው አይደለሁኝም። የራሴን ወገን አልሰማም ብዬ የምል ሰው አይደለሁም እኮ ነው ብዬ የምላችሁ አይደለሁም። የሚያውቁኝ ሰዎች ያውቃሉ። የደወላችሁ ሰዎች ታውቃላችሁ። አይደለሁም እንደዛ አይነት ሰው። ኦኬ። እናንተ በክፋት የተደራጃችሁ ሰዎች ኤርሚያስን ህዝቡን ከሱ እንነጥለው፣ ስለዚህ ምን ብለን እንበለው ብላችሁ ግሩፕ አደራጅታችሁ በውስጥ የምታሰድቡኝ እኔን በህዝቡ ጆሮ ጭራቅ አድርጋችሁ ለመሳል የምትፈልጉ ሶስዬ ታውቃላችሁ አይደል? አዎ ብዙ ብለዋችኋል። ሶስዬ አሁን አንቺ አገልጋይ ነሽ፣ አሜሪካ ሀገር ያልሽ የተወደድሽ እህት ማለት ነው። ብዙ ብለዋል፣ ሰምቻለሁ። ዘግይቶም ቢሆን ደርሶኛል። ግን አታስቆሙኝም አልኳችሁ። ኢየሱስ የአብ ልጅ ምስክሬ ነው። የጽዮኑ አለት ያደቃችኋል፣ ይፈጫችኋል። መልእክተኛ ነኝ። ወገኖቼን አልበደልኳችሁም። ከበደልኩ አደባባይ ይቅርታ ጠይቃለሁ። በዚህ ያህል ክፋት አጠገቤ ያሉ ሰዎች ሁሉ ናቸው የሚያደራጁብኝ። ፓስተር አጠገቤ ያሉ ሰዎች እንዴ ምን አደረኳችሁ? ልጆቼ እንደዚህ እየተንጫጩ ጥሪ ስለሆነ እኮ ነው። አንተ አባ እያለች ህፃኗ እዚህ እያለቀሰችብኝ አባ ስትለኝ እኔ አባ ብዬ የምለው ወደ ሰማይ ጥሪ ስላለኝ እኮ ነው። በዚህ ሰዓት ልጆቼን ይዤ መናፈሻ መውጣት አያቅተኝም። ጥሪ ግን ሲኖርህ እንዲህ ያደርጋል። ምን አደረኳችሁ? የወንጌል አማኞች ምን አደረኳችሁ? ከማያምኑ አብያተ ክርስቲያናት ከሚባሉ ከኛ ወገን በክርስቶስ ኢየሱስ ከማያምኑ ሰዎች ጋር በዚህ ነው ያልክ አንዳንድ ግለሰቦች ተደራጅታችሁ ከነዚህ አብያተ ክርስቲያናት ውስጥ ካሉ ከአንዳንድ አመፀኛ ሰዎች ጋር ተደራጃችሁብኝ። የሰራዊት ጌታ ቅዱስ እግዚአብሔር ይበትናል አልኩ። 2 የጸጋ ስጦታ ህይወቴ ላይ ይሰራል። ታየዋለህ። ይበትናል ንጉሱ። በክፋት አልቆምኩባችሁም፣ በአመፅ አላደራጀውባችሁም። ይባሱኑ ብሎ እነዚህን አብያተ ክርስቲያናት እንድጠራጠራቸው የኔዎቹን ከናንተ ይልቅ እነዚህ ቀርቡናል፣ እንደዚህ ይበልጡብናል ብለው አሉ አንዳንድ ሰዎች ከነዚህ አብያተ ክርስቲያናት ውስጥ የተውጣጡ። እውነትህን ነው። መንፈሳዊ መብል በልቼ ያደኩባትን የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያንን እንድጠራጠራት ልታረገኝ ወንድሞች አይደሉም ለካ ብዬ እንድል አልልም። ሄድ ኦፊስ ጠይቄያለሁ፣ አውርቻለሁ። እነዚህ አንዳንድ ግለሰቦች እንደሚያወሩት አይደለም። ዶክተር ላሊሴን አውርቻቸዋለሁ። አልልም። ቤተክርስቲያኒቱም አብያተ ክርስቲያናቱም አላሉ። አድራሻቸው የት እንደሆነ የማይታወቁ ሰዎች ናቸው። ቤተክርስቲያን የማታውቃቸው ሰዎች ናቸው። መተው ከነዚህ ጋር አብረው ተዶልተው ኤርሚያስን ነው ሊደበድቡ የመጡት። ይመታል የሰራዊት ጌታ እግዚአብሔር እኮ አልኩ። ለእያንዳንዱ የቤት ስራ ይሰጣል ብያለሁ። ከጎዳና ላይ ዞር ያደርጋል። ስለዚህ ዓላማዬ ወንጌል ሰባኪ ነኝ። ወንጌል ስለማን ነው? ስለ አብ ልጅ ነው። ስለ ልጁ ነው። በእንባም ሰበኩ፣ ጮኬም ሰበኩ፣ ድምፄን ላሳልሽም ሰበኩ። የአብ ልጅ ኢየሱስ ያድናል። የአብ ልጅ ኢየሱስ ጌታ ነው። ይህም ብዬ በምልበት ሰዓት ላይ ሶሻል ሚዲያው ላይ መቼ እንደተቀላቀሉ ማላቃቸው ሰዎች መጥተው ለኦርቶዶክሳውያንና ለካቶሊካውያን ወንጌል መስበክ ብላስፌሚ ነው አሉ። ከነዚህ የኔዎቹ ብዬ ከማምናቸው አብያተ ክርስቲያናት ውስጥ የወጡ ነን ብለው የሚሉ ብላስፌሚ ነው ለነዚህ መስበክ ብለው ልክ እነ ፓስተር ቸሬ እንደተናገሩት አይነት ማለት ነው። አታፍሩም እንዴ አለን። ሼም አታቁም ለኦርቶዶክስና ለካቶሊክ ወንጌል መስበክ አለ። ጎፈሬውን አበጥሮ ወጥቶ ማለት ነው። ለሱም ጭምር ወንጌል ይሰበካል።
ለእንደ ፓስተር ቻሬ አይነቱ ማለት ነው። አሁን የእሱ አይነት መንፈስ የተጠናወታቸው ሰዎች እዚህ ሶሻል ሚዲያ ላይ መጡና ለካቶሊክና ለኦርቶዶክሳውያን ወንጌል መስበክ ብላስፌሚ ነው። እኛ ፔንቴኮስታል አይደለንም፣ እኛ ሉትራውያን ነን። ሉትራውያን ደግሞ ከፔንቴኮስታል ጋር ምንም ህብረት የለንም። የጌታን ራትንም ከነሱ ጋር ከፔንቴኮስታሉ ጋር ከምንወስድ ይልቅ ከእናንተ ከኦርቶዶክሳውያንና ከካቶሊካውያኑ ጋር ብንወስድ ይቀለናል። የምትቀርቡን እናንተ ኦርቶዶክስና ካቶሊካውያን ናችሁ እንጂ ፔንቴኮስታሉ ለእኛ ባዕዳን ናቸው ብለው የሚሉ ከነዚህ ከማከብራቸው አብያተ ክርስቲያናት ውስጥ የወጡ አንዳንድ ሰዎች ከየት እንደወጡ ከየት እንደመጡ በማይታወቅበት ሲያወሩ አሁን የተነካው ወንጌል ነው። ወንጌሉ ላይ ያኔ መጮህ ጀመርኩ። ስጮህ በመጀመሪያ የጮህኩት ወደ ሄድ ኦፊስ ነው። ጠየቅኳቸው፣ ዶክተሩ ማለት ነው። ጠየቅኳቸው እና የምትለውን ሰው ፎቶ ላክልኝ አሉኝ። ላኩላቸው። ኦኬ ሪቨረንድ ዶክተር ላሊሳ ዳንኤል፣ ያው ስማቸውን ብቻ ይሁ። ኦኬ ተጻጻፍኩ። የመለሱልኝን ለእናንተ እዚህ ማሳየት አይጠብቅብኝም። የምትለውን ሰው ፎቶ ላኩኝ፣ ሊንኩን ላኩኝ። የምትለውን ሰው አናውቀውም። በሄድ ኦፊስ ደረጃ አይታወቅም። ምናልባት በታች በሲኖዶስ ደረጃ የሚታወቅበት ካለ እጠይቃለሁ አሉ። ምን ስለተነካ ነው ኤርሚያስ እንደዚህ የሄድከው ብለህ ስትለኝ ምን ስለተነካ ነው? እኔ መስደብ ትችላለህ። ወንጌሉ ተነካ። ወንጌሉ እንዴት ተነካ? ለኦርቶዶክሳውያንና ለካቶሊካውያን መስበክ አትችሉም፣ አፋችሁን ያዙ አለና ብላስፌሚ ነው አለኝ። ሌሎቹ ስቃው አላግጠው ትተውት ዝም አሉ፣ ቤት ከፍተው ማለት ነው። እኔ ጋር ግን ያመኛል። ይኸውልህ ደሜን ታፈሳዋለህ እንጂ ወንጌልን ብራዘር አታምታታም። እኔም አላምታታም በዚህ ጉዳይ። ለእንትና ስበክ፣ ለእንትና እንዳትሰብክ፣ ለእነንትና በደል ነው ብላስፌሚ ነው፣ ለእነንትና ደግሞ መልካም ነው እያልክ አንተ አይደለም መመሪያ የምትሰጠኝ፣ አንተ አይደለም መመሪያ የምትሰጠኝ። እዚህ ጋር ሲደርስ አልችልም፣ ቀርበህ ትሰዋኛለህ እንጂ አልችልም ነው ብዬ የምልህ። ኦኬ አልችልም፣ የተቀበልኩት መንፈስ አያስችለኝም። ስለዚህ ደወልኩኝ፣ ጠየቅኳቸው። አናቃቸውም እነዚህ ሰዎች አሉ። በፎቶ ላኩኝ፣ አላቅም አሉ። ሊንኩን ላኩ። አይ ቲንክ ሰምተውታል። ገናም እየተጻጻፍን ነው። ኦኬ አሁን በውስጥ መስመር የምጽፉልኝ ወገኖች፣ በዚህ ምክንያት እኔ ጋር ይሄን ብለህ ማለት ተሳስተሃል፣ ይቅርታ ጠይቅ ብላችሁ አንቺ አይደለሽም ይቅርታ የምታስጠይቀኝ። ሲጀምር ይቅርታ መጠየቅ ያለብኝ ጉዳይ ካለ የበደለኝነት ስሜት እንዲሰማኝ የሚያደርግ የእግዚአብሔር መንፈስ አለ። እንዲሁም ደግሞ የማከብራቸው ወንድሞቼ እናቶቼ አይ ኤርሚ ይሄኛው ነገር እዚህ ጋር የተናገርከው ትክክል አይደለም፣ እዚህኛው ጋር ትክክል አይደለም ብለው ካሉኝ እና አይቼ አገናዝቤ ይቅርታ ጠይቃለሁ። አንተ እኔን እጄን ጠምዝዘህ እችን ጣቴን እንደምጠባ ሰው ውጣና ይቅርታ ጠይቅ ብለህ የምትለኝ የቤት ሰራተኛ አይደለሁኝ። ትእዛዝ የምትሰጠኝ ማለት ነው። ሐሳብ ትሰጣለህ። ይኸው ማከብረው የእግዚአብሔር ሰው ፓስተር ታሬ ያለ እዚህ ሐሳብ ነው የሚሰጠኝ። ትክክል አይደለህም እዚህ ጋር ብሎ ማለት ነው ነው ፓስተር። አዎ በቃ አስተካክላለሁ። ስለማከብረው ራሴ የቀረብኩት የእግዚአብሔር ሰው ስለሆነ በዚህ 10 ዓመት ውስጥ በብዙ መክሮ የጠቀመኝ እንደውም አስተካክል ብሎ ያለኝን አንዳንዱ ነገር ባለማስተካከል ሁሉ ጭምር በቃ ድጋሜ ነው ስንፍኔ ነው አንዳንዴ ፓስተር እየለፈኝ እያልኩት ማለት ነው። በሱን ያህል ልክ የሚናገረኝ የሚገስጸኝ የሚመክረኝ አንድ ጴንጤ የለም። አንድ ከጥቂቷ ከድካሜ በቀር በውስጤ ያለውን እግዚአብሔር የነገረኝን እማወራ ወንድሜ ነው። ምን ልታረግ ነው የወጣው? 3 ልጆቼን ቁጭ አድርጌ ቆንጅዬ ሚስቴን ቁጭ አድርጌ እዚህ መጥቼ ሰኞ፣ ማክሰኞ፣ ሮብም ሐሙስም ሳወራ ምታይኝ። ይሄ ለህዝብ መድረስ አለበት። ኦኬ ለህዝብ ሁሉ ነው የሚሰበከው። ለህዝብ ሁሉ ነው የተባለው። እሺ አዎ አንተ መተህ ላስምርልህ እዛኛው ቤት እንዳትነካ እዚኛው ቤት አትንካ በላትልም። ለእንዳንተ አይነቱም በእንቅልፍ መንፈስ ስለተመታ ወንጌል ይሰብካለሁ። ለህዝብ ሁሉ ነው። ለህዝብ ሁሉ የሚሰበከው ምንድን ነው? ኢየሱስ ያድናል፣ ኢየሱስ ጌታ ነው ነው። ባለቀስ ይሄ የሆነ ቶይ ነው። እሺ የእግዚአብሔር ልጅ ወንጌል ስለ ልጁ አይደል? አዎ በቃ በዚህ ተሸንፍ ያለው
ስሜት አይደለም ማወራ የ47 ዓመት ሰው ነኝ። ልትሰዋኝ ትችላለህ እንጂ ከዚህ እውነት ላይ ፈቀቅ አታደርገኝም። ሞቲቬ ጌታ ኢየሱስ በሚያውቀው ንጹህ ነው አልኩ። በዚህ ነው ያልክ የተደራጁት ለምንድን ነው? ከነዚህ አብያተ ክርስቲያናት የተውጣጡ ተብለው የሚባሉ ይሄ እንኳን ቤተክርስቲያን ብዬ አልጠራውም። ኮፕቲክ ኦርቶዶክስ ያው ቤተክርስቲያን ካቶሊክ ቤተክርስቲያን ነው። ኦርቶዶክስ ቤተክርስቲያን ናት። መካነ ኢየሱስ ቤተክርስቲያን ናት። ሉትራውያን ቤተክርስቲያን ናቸው። ከነዚህ እነዚህ ሁለቱ የኔ ወገኖች ናቸው እስከማምነው እስከማውቀው ድረስ። በእነሱ ላይ ከህፃናት ጥምቀት ውጪ ሌላ ጥያቄ ለኝ ጥያቄንም የግድ መልሱ ብዬ አላልኩ። አብያተ ክርስቲያናቱ አይደሉም ያሉ ከነዚህ አብያተ ክርስቲያን ውስጥ ነን ባዮች አንዳንድ ግለሰቦች ናቸው ያደረጉት። ስለዚህ ጨርሻለሁ። ኤርሚያስ ይቆጣል፣ ይሳደባል፣ አደውሉለት ብለው የሚሉ ሰዎች ውሸታሞች ናቸው። ደውሉ ከፈለጋችሁ፣ መደወል ከፈለጋችሁ ማለት ነው። እኔ በቦቲም በሜሴንጀር በቫይበር በኖርማል በቴሌግራም በዋትሳፕ በኖርማል ስልክ ከዓለም ዙሪያ የሚደወል ስልክ አንስቼ አልጨርሰውም። ብራዘር ግን መደወል ከፈለጋችሁ ደውሉ። የኔን ስም ለማጥፋት ነው። ይቆጣችኋል፣ ይሰድባችኋል፣ ያመናጭቃችኋል፣ አትደውሉ ብለው የሚሉ ሰዎች እንዳትሰሟቸው። ከሰማችኋቸው ምንም ልረዳችሁ አልችልም። ሰምታችሁ በዛው መቅረት ትችላላችሁ ወገኖቼ። ደውለህ እኔ ልረዳ የምችለው ነገር ካለ ያንን ነገር ለማድረግ ሬዲ ነኝ። የማደርገው እኔ አቅም የሚችለው ነገር ካለ ማለት ነው። እንደ አገልጋይ ማድረግ የምችለው ነገር ካለ ደውሉ። ግን አደውሉለት ይቆጣል ብለው ንጠላ ይዘዋል። በግሩፕ አደራጅተው በቲክታክ በሜሴንጀር በዋትሳፕ በቴሌግራም ተደራጅተው እናውቀዋለን፣ ኤርሚያስን እናውቀዋለን እያሉ ማለት ነው። የትም አታውቁኝ። የምታውቁኝ እዚህ ሶሻል ሚዲያ ላይ ነው። ወንጌል ሰብክ ነው። በእግዚአብሔር መንግስት ውስጥ ነው የተዋወቅ ነው። አንዱ ጥፋቱም የኔ ነው። እኔ ብቻዬን ጠርቶኝ ሳለ የምታገለግሉ መስሎኝ ወገኖቼ ናቸው ወንድሞቼ እህቶቼ ናቸው ብዬ ባቀረብኩ እኔው ባስተዋወቅኳችሁ ህዝብ ላይ እንደገና መልሳችሁ ህዝብ እንዲያምጽብኝ የምታረጉ ማለት ነው። አትችሉ። ኢየሱስ ከኔ ጋር ነው። ጨርሻለሁ። ይሄንን ልናገር የመጣሁት ኦኬ፣ ይሄን ልናገር የመጣሁት ዓላማዬ አንድ ነው። ኦኬ፣ ዓላማዬ አንድ ነው። ጥሪ ደርሶኝ ነው ብራዘር። ጥሪ የመለኮት ድምፅ ሰምቼ ነው ወጥቼ የማገለግለው። ጥሪ ደርሶኝ ነው። ጨርሻለሁ ፓስተር። እሺ ጌታ ይባርክህ። ይበቃሃል። አሁን ደክሞሃልም ማረፍም አለብህ። አንተ ጋር ስልክ መደወል ሰዎች ሊፈልጉ ይችላሉ፣ ግን አንተ መጋቢያቸው አይደለህም። መጋቢያቸው ስላልሆንክ ሰው ሁሉ አንተ ጋር ስልክ የሚደውልበትም አግባብ የለም። አንድ ሁለተኛ፣ ሰዎች ስላልደወሉ ደንግጠህ የምታቆመው ወንጌል የለም። ይሄም መታወቅ አለበት። ሰዎች ስላልደወሉ ወንጌላውያን አማኞች ልባቸውን አከፉባቸው። ፓስተር ይሄ ብቻ ዓለም ደወል ብቻ አይደለም። እታች ሁሉ ያሉ እየጻፉ ነው እኮ ብለውናል፣ ግን እኛ አልፈን እየደወልን ያሉ አዎ፣ ግድ የለም ሊሏቸው ይችላሉ። ኤርሚዬ ሊሏቸው ይችላሉ። ከዚህም የከፋ ነገር ሊባል ይችላል። ምንም ችግር የለም። ግን ዛሬ ዓላማህን ተናግረሃል። አንተ ወደዚህ የመጣኸው ወንጌል ልትናገር ነው። የወንጌል ንግግርህን ትቀጥላለህ። እስካሁን ድረስ እንግዲህ ሂር ኤንድ ዜር የተፈጠሩ አለመግባባቶች አሉ። እኔ ትንሽ እርቅ አቅም፣ ሰላም አቅም ምናምን አሉኝ እያልከው የተጣላኸው ሰው ማን እንደሆነ ስለማላቅ እንግዲህ ከአሁን ቀደም በሀሳብ ያልተግባባቸው ሰዎች ጋር እንድትነጋገር እንድትታረቅ አድርገን በአደባባይ ታይቷል። ይሄም ስለሚታወቅ አሁን ለዛ ብዙ እንትን አይደለም። ከአንተ ጋር የታረቀ በደልከኝ የሚል ሰው ካለ በውስጥ ያውራ። መጽሐፉም የሚለው ነው፣ አስቀድመ ከወንድም ጋር ተነጋገር ነው የሚልህ። ይጠይቅህ፣ በዚህ ጉዳይ አሳዝነኛል ይበልህ። አጥፍተህ ከሆነ ይቅርታ ትጠይቀዋለህ። በዛ አላለቀ። ከዛ ባለፈ ግን የሚደረጉ ነገሮች ሊቀጥሉ ይችላሉ። ምን የሰው ገበና ነው ያወጣው? የማንን የሰው ገበና ነው ያወጣው? እስቲ
አብርሃም ተክለማርያም የምትባለው ሰው ምንድን ነው ያወጣው? ዶክተር ምንድን ነው እሱ ያወጣው የሰው ገመና የሚባል ያወጣው የሰው ገመና ምንድን ነው? እስኪ ንገረኝ። ይኸው አሁን ኤርሚያስ እዚህ ያለ ልስማው። እኔ ምንድን ነው ኤርሚያስ ያወጣው የሰው ገመና? ምንድን ነው ያወጣው የሰው ገመና? ኢሹ ፈጥራችሁ ያንን ኢሹ ኤርሚያስ ነው ያለው ለማለት መሞከር እኔ ትክክል አይመስለኝም። ትክክል አይመስለኝም። ስለ የቱ ቤተሰብ ነው ያወራው? ስለ የትኛው ቤተሰብ ነው ያወራው? ናግባ የአብርሃም የሚባለው ሰው የና አስገባው። ይምጣ ኤርሚ አሳብልኝ፣ ላወራው ፈልጋለሁ። ይኸው እዚህ አብርሃም ተክለማርያም ዶክተር ዲአር ይላል። ዶክተር ይመስለኛል። አብርሃም ተክለማርያም ዶክተር የሚል ኦኬ። እሺ ናግባ ጥጥራልኝ። ይኸው እዚህ ጋር ያለው አብርሃም ተክለማርያም ዶክተር ዶክተር ናግባ። እሺ ናግባ አይ ቲንክ የእሳቸውን ፎቶ ነው። ዶክተር አብርሃም ናቸው ይመስለኛል የሚታወቁት። አብርሃም ተክለማርያም የማውቀው አብርሃም አለ። ችግር የለም። እሱም ከሆነ ይምጣ፣ አገልጋዩ ማለት ነው። ይምጣ፣ ግድ የለም። እሱም ከሆነ ምንም ችግር የለውም። ይምጣ። ከኔ አብርሃም ከሆንክ እሱ አብርሃም አይደለም፣ እርግጠኛ ነኝ። ፎቶ የሳቸው መሰለኝ ሊሆን ይችላል፣ ግን አብርሃም አይደለም ነው የምልህ። አብርሃም ከሆነ ይምጣ እና ከኔ ጋር ይነጋገር። አብርሃም እንደዚህ አይነት ነገር አይጽፍም፣ እርግጠኛ ነኝ። አብርሃም እሳቸው መሰሉኝ። ፓስተር ምን አለ? ማውራት አልችልም፣ ሶሪ ታሪክ ሻሉ። የእሳቸው ፎቶ ነው። አይ ቲንክ የማከብራቸው አገልጋይ ናቸው። የትኛው አብርሃም ተክለማርያም ሰሜን አጥቢያ ዶክተሩ ማለት ነው። እንደ ዶክተር ማሙሻ የሚያገለግሉት በጣም ትምህርታቸውን ሰማለሁ። እሱ አይደለም ብራዘር፣ የእሱ ፎቶ ነው። አይ ነው ፓስተር አይ ቲንክ ይመስለኛል። አይ ነው እንግዲህ በታዋቂ አገልጋዮች ስም አካውንትም ከፍተው ሊሆን ይችላል። ዶክተር ከሆንክ ግን እኔ በትምህርቶችን የማውቅህ 1-2-3 ቪዲዮዎችን ሰምቻለሁ። እሱ እያየሁ ነው። እኔ ፕሮፋይል ከፍቼ እያየሁ ነው። ቆየኝ። እሺ አብረሽ በዋትሳፕ ደውልልሃለሁ። እኔ ምንም ማለት አብርሃም እኮ ወዳጄ ነው። እኔ ምንም ችግር የለብኝም። ሰማዋለሁኝ ምን እንደሆነ ስለ ፐርሰናል የሰማኸው ነገር የሰውየውን ፐርሰናል ነገር ወይ የማን ፐርሰናል ነገር ተነስቶ ኤርሚያስ እንዳወራ አላውቅም። ትናንት የተናገርኩትን ልናገር ፓስተርዬ። እንዳልኩ ማነው ዳዊት የሚባለው ወንድም እሱ አይደለ ለኦርቶዶክስና ለካቶሊካውያን ወንጌል መስበክ ብላስፌሚ ነው ብሎ እሳቱን የለኮሰው። እሺ። እና በተጠራሁበት የወንጌል እውነት ላይ አሸዋ ሲነሰንስ ዝም ብዬ ላየው አልችልም። እሱ አይደለም ማናቸውንም ማየት እና ማለፍ አልፈልግም። ምክንያቱም የወንጌሉ እውነት እስከተነካ ድረስ ዘመኔን የሰጠው ስለሆነ ማለት ነው። እና ስለ እሱ በቀጥታ ሄድ ኦፊስ ላይ ነው እኔ የደወልኩትኝ። ምክንያቱም የኢትዮጵያ ወንጌላዊት መካነ ኢየሱስና ሉትራውያን ይህንን ነገር እንደሚያራምዱና ወንጌል ለነሱ መስበክ ለካቶሊክና ለኦርቶዶክሳውያን መስበክ ብላስፌሚ ነው ብሎ የሚለውን ቄስ ነው የሚባልም ነገር ስለሰማው ስለ ዳዊት ማለት ነው። ስለዚህ ማጣራት አለብኝ። ይሄ እኔ ስራ ስለሆነ ማለት ነው። ለነሱም ስራቸው ሊሆን ይችላል። ወንጌል ሰባኪነት ስራዬ ስለሆነ ማጣራት አለብኝ። ደወልኩኝ ሄድ ኦፊስ። ተደውል አገኘኋቸው። ዶክተርን አወራኋቸው። ከስብሰባ ወጥተው ነው ያወሩኝ። ከዛ መልሼ እደውልልሃለሁ አሉኝ። አወራን እና እንደዚህ አይነት ነገር ተፈጥሯል እዚህ ሶሻል ሚዲያ ላይ። ሊያቁኝም ላያቁኝም ይችላሉ። ስሜ ኤርሚያስ ይባላል። የምኖርበትን አገር ቤተክርስቲያንን፣ ፓስተሬን፣ የእኔን ከፈለጉ ብዬ ተናገርኩ ማለት ነው አይደል ዶክተር? ያው ኦኬ። ከዛ ያውቁታሉ ወይ ብዬ ዶክተር ስጠይቅ በሄድ ኦፊስ ደረጃ አይ እኔ አላውቀውም፣ ፎቶ ላክልኛሉ። ይላኩ ሰዎች ላኩልኝ ብዬ ላኩል። ያውቁታሉ ይሄ ነው ቄስ ነኝ ብሎ ይላል። ቄስም ሊሆኑ ይችላሉ የመካነ ኢየሱስ ወይ ሉትራውያን። እኔ አላውቃቸውም። ሶሻል ሚዲያ ላይ አሁን በቅርብ ነው የመጡት። ቄስ ከሆኑ በእናንተ ጋር ይታወቅና የኢትዮጵያ ወንጌላዊት መካነ ኢየሱስና ሉትራውያን ይሄ ነገር የቤተክርስቲያኒቱ የአብያተ ክርስቲያናቱ የእናንተ የቤተክርስቲያኒቱ አቋም ነው ወይ? ከወንጌል ስርጭት አኳያ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን የወንጌል መምሪያ ክፍል ኃላፊ ናቸው ዶክተር ላሊሳ ዳንኤል ያወራቸው እና ስለ ወንጌል ለነዚህ ለሁለቱ አብያተ ክርስቲያናት
መስበክ ብላስፌሚ ነው ብሎ ተናግሯል። ይሄ የቤተክርስቲያኒቱ አቋም ነው ወይ ብዬ ጠየቅኩኝ። ሰውየውን ፎቶ ላኩልኝ አሉ። ላኩ። አናቀውም አሉ። አላቀውም ግን እጠይቃለሁ፣ ወርታች ወርጄ በሲኖዶሱ ደረጃ ጠይቃለሁኝ። ማህበረ ምዕመናን አለ አይደል ወርታች ባለው እሱን ጠይቃለሁኝ ብለው አሉ። መጨረሻ ላይ ስልክ አላቀውም ብለው ጻፉልኝ። አላቀውም ብለው ማለት ነው። አናቀውም አሉ። ከዛ እኔ ስጠይቅ እንደ ድንገት ሰው ስጠይቅ የሚኖርበትን ሀገር አሜሪካ ሀገር እንደሆነ ነገሩኝ። ሲነግሩኝ የነገሩኝ ሰዎች ያውቁ ነው የለ። እኔ አሁን ስለ እኔ ቢጠይቁ መጠየቅ ትችላላችሁ። አኗኗሬን፣ ቤተሰቤን፣ አገልግሎቴን ጭምር አዎ እናውቀዋለን ብለው ይነግሯቸዋል። 3 ልጆች እንዳሉኝ፣ ሚስቴ ሀና እንደምትባል የአንዲት ሴት ባል እንደሆንኩ፣ ፓስተር ሰለሞን ደሳለኝ እንደሚባል የሻይሎ ክርስቶስ ቤተክርስቲያን አባልም አገልጋይም ነኝ። ግልጽ ነው። እና ስለሱም ሲነግሩኝ እንደዚህና እንደዛ ብለው ነገሩኝ። ስለ ቤተሰቡ ትናንትና ተናገርኩኝ። የምትሉትን ሰው አውቃለሁ፣ ግን እዚህ መጥቶ ሶሻል ሚዲያ ላይ እንደዚህ ብሎ ከሚል ይልቅ የፈረሰውን ቤተሰቡን ይስራ ብዬ ተናግሬያለሁ። ኦኬ፣ እዚህ መጥቶ የክርስቶስን ቤተክርስቲያን ከሚያፈርስ እያፈረሰ አይደል እንዴ? በወንጌላውያንና በፔንቴኮስታል በሉትራውያንና በፔንቴኮስታል መካከል ሽብልቅ አይደል እንዴ ከተተበል? የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን እንድንጠራጠራት አይደል እንዲያደርጉ ወንድሞቼ እኮ አይደሉም ብሎ እንዲል አይደል ያደርገው። ስለዚህ እዛ ጋር ተናገርኩኝ ማለት ነው። ስለዚህ ቤተሰብ የቤተሰብ ጉዳይ ተናገርክ የተባለው ቤቱን ይስራ ያልክበት ነው። ቤቱን ይስራ ነው ያልኩት። የ2 ልጆች አባት ነው፣ ትዳሩ ፈርሶበታል ብለው ነግረውኛል። ይሄንን ማንም ሰው ሲጠይቅ ማለት ነው። እኔ ጋር ሲደውል አሁን ማንም ሰው ትዳር እንዳለኝ ከሚስቴ ጋር እንደምኖር የ3 ልጆች አባት መሆኔን ይነግሩኛል። እና ልቤ ያዝናል፣ እጸልያለሁ። ቤተሰቡን ይስራ ነው እንጂ ያልኩትኝ በአገልጋይም ላይ ይሁን በማንም ላይ ምን ያህል ርህራሄ እንዳለኝ ፓስተር አንተ ራስህ ታውቃለህ። እንዲህ አይነት አውሬነት የተጠናወተኝ ሰው አይደለሁኝም። ይህንን ነገር መናገር የሚታወቅ ስለሆነ ማለት ነው። ይህንን ስለነገሩኝ በቃ እጸልይለታለሁ፣ እግዚአብሔር መልካሙን ይግጠሙ አልኩኝ። አሁን እንዲጎዳ ነው ዳዊትን? በፍጹም። ከዛ ሞቲቭ ነው የተናገርኩት። በፍጹም እሱ ካልሆኑ ሰዎች ጋር ገጥሞ ይህንን መንገድ ሄዶ የወንጌሉን እውነት ላይ ስላደረገ እንጂ እኮ ዝም እላለሁ። ቢቀርበኝ ወንድሜ ከሆነ የማንግባባባቸው እውቀቶች አሉ አይደል? ኦኬ፣ ያንን እውቀት ወይ እሱ በእውቀት ያርመኛል ወይ እኔ ደግሞ በእውቀት አርመዋለሁ። ካልተራረምን በቃ በጌታ ወንድሜ ነው። ስለዚህ ስንቀጥላለን ማለት ነው። ከወደቀበት አነሳዋለሁ እንጂ በውድቀቱ ላይ ምናምን ነገር የምጨምር አይደለሁም። ዲቴል ተናግሬ ትዳሩ ላይ ብለው የሚሉት ይሄንን ነው ፓስተር። በቃ ኦኬ፣ እሺ፣ አሁን ሰምቻለሁ። እሺ፣ ምናልባት ይሄንን ካገኘው መረጃ ተነስታ አውርተህ ሊሆን ይችላል። በቃ ይሄን ያረፍተኝ ፓስተር። በቃ እሺ፣ በቃ ለማንኛውም ወደ እንትናችን እንምጣ። የአንተና የዚህ ወንድም ጉዳይ ሚዲያው ላይ በዚህ ልክ መራገብ ያለበት አይመስለኝም። አስተምሮ ነው ያገናኛችሁ። አስተምሮን በተመለከተ እሱም የተናገረው ነገር አለ፣ አንተም የምታምንበት ነገር አለ፣ እሱም የሚያምንበት ነገር አለ። ስለዚህ በዚህ ልክ ነገሩን እንዲከር የሚፈልጉ ሰዎች ነገሩን በዚህ ልክ ማክረር ተገቢ አይደለም። ዳዊት ምንም በአካል ባናቀውም በጌታ መሆኑን ስለሰማን ወንድማችን አለቀ። እኔም እንደዚህ ነው የማምነው። በአካል ባናቀው ወንድማችን ነው። ስለዚህ እሱ ላይ የሚሆን ወይም በሱ ሕይወት የሚያጋጥም ነገር የሱ ድካም የእኛን ጽድቅ ማሳያ አይደለም። የሱ ድካም የእኛን ጥንካሬ ማሳያ አይደለም። የሱ ውድቀት የእኛን ትልቅነት ማሳያም አይደለም። የልባችን ሐዘን ነው። ይሄን ለንግግር አይደለም የምናገረው ይሄ። ስለዚህ ኤርሚያስም በዳዊት በገጠመው ነገር የእሱን ጻድቅነት ሊያሳይ ተናግሯል ብዬ ለማመን ያስቸግረኛል። ምክንያቱም ኤርሚያስን ስለማቅ። ስለዚህ ይሄንን ነገር እንደ ትልቅ ኢሹ አርጋችሁ በቃ አሁን ይቅርታ ይጠይቅ በዚህ የምትሉ ሰዎች እናንተ ጋር ቢመጣ ስንት ጉዳል ሶሻል ሚዲያ ላይ መጣችሁ። አንዳንዶቻችሁ ጋር እኮ ምናልባት ይሄንን ጉዳይ በጣም እንትን የምትሉ ሰዎች እኮ አንዳንዶቻችሁ ጋር እድል አግኝቼ ተገናኝተን ሊሆን ሁሉ ይችላል። ስለዚህ ተው፣ የማይግል ነገር፣ ሊጮህ የማይገባው ነገር ሲሆን ሁለቱንም ኤርሚያስንም ዳዊትንም ተው ማለት እንጂ
ይሄ የተለየ አጀንዳ ይዛችሁ ወንድማማቾቹን በማጋጨት ወንድማማቾቹን በማጣላት ከዛ ሲያልፍ በአብያተ ክርስቲያናት መካከል ጦርነት እንዲቀሰቀስ በማድረግ ምናምን የምትሄዱበት መስመር በተለይ የወንጌል አማኝ ነኝ የምትሉ ሰዎች ይሄ በእውነት ትክክል አይደለም። ዳዊትንም አይጠቅምም፣ ኤርሚያስንም አይጠቅምም። ዳዊትንም አይጠቅምም። ኦኬ ደውልልሃለሁ አብርሽ። ሁለቱንም ሰዎች አይጠቅም። ሁለቱንም ሰዎች ስለማይጠቅም አንድ እንደ ወንጌል አማኝ ዓላማ ላደረግነው ነገር ሌሎችን በወንጌል ለመድረስ ለምናደርገው ጥረት ደግሞ እንቅፋት ስለሚሆን ተው። የኤርሚያስ አገልግሎትን የማይመቻችሁ ኤርሚያስን መስማት የማትፈልጉ ወገኖች ግዴታ የለባችሁ። የሚመቿችሁን አገልጋዮች ስሙ። አንፎሎ አርጉትና ኤርሚያስን አንፎሎ አርጋችሁት በቃ እናንተ ጋር እንዳይመጣ የሚመቻችሁን አገልጋይ አዳምጡ። በዚህ በፍጹም አትገደዱ። ምክንያቱም ኤርሚያስን እየሰማችሁ መበሳጨትም የለባችሁም። ኤርሚያስን ሰምታችሁ የማትታነጹ ከሆነ ሰምታችሁ የምትታነጿቸውን አገልጋዮች ስሙ። እሱ ነው የሚሻላችሁ ለእናንተም። ከዛ በተረፈ ግን በተደጋጋሚ እንደምለው በቃ ይሄን ልጅ ነካ በማድረግ ከመስመር ማውጣት ትክክል አይደለም። የኔዙ አንተ ባለህበት ለዳዊት ልናገር አንድ ነገር፣ ለዳዊት ማለት ነው፣ ወንድሜ ዳዊት ምናልባት ከሰማህ ማለት ነው፣ ከሰማኝ ይህን ቪዲዮ ካደረሱ ከሰማኝ የምነግርህ ነገር አንተ ሉትራውያን እምነት ውስጥ በሉትራውያን አብያተ ክርስቲያናት የምትገለገልም ሰው እንደሆንክ ሰምቻለሁ ከአንተ ማለት ነው። ኦኬ ሄድ ኦፊስ አላወቀህም ማለት ምናልባት የወጣህበት ጊዜ የቆየ ሊሆን ስለሚችል ሰዎች እንደዛ ወይ ደግሞ አጥቢያ ስለማይታወቅ ተብሎ ስለተባለ ያለህበት አገር የት እንደሆነ ስላልታወቀ ነው። በእኔ አካሄድ በእኔ አመለካከት ያለውን ነገር ልንገርህ። ወደ ሶሻል ሚዲያ ስትመጣ ወንድሜ ዳዊት የቀረብካቸው ሰዎች ሉትራውያን ናቸው ብለህ የቀረብካቸው ሰዎች ብራዘር አደገኛ የሆነ መስመር ውስጥ እንድትገባ አድርገውሃል። አንደኛ አንተ አሁን ኤርሚያስ አሳዘኔ ብለህ ብትል እኔ አላሳዘንኩም። ካሳዘንኩ ግን ይኸው 614 ሰው እየሰማ ይቅርታ ጠይቃለሁ። አላሳዘንኩም። አንተ ሉትራውያን ስለተነኩብኝ ነው ወደ ሶሻል ሚዲያ የመጣሁ ብለህ እንዳልከው ሁሉ አንተ ደግሞ ወንጌሉን ስለነካህብኝ ነው። ወንጌሉን ስለነካህብኝ እኔ ወንጌሉ አይመለከተኝም ብለህ ብትል ይመለከታል፣ ግን ወንጌሉን ነክተህብኛል። እኔ ስራዬ ነው ያለው ወንድሜ፣ አይደለም ለመኖር ለመሰዋት የተዘጋጀውለት ስራዬ ነው። ወንጌል የእግዚአብሔር ልጅ የኢየሱስ ክርስቶስ ወንጌል ማለት ነው። ኦኬ በልብ ቅንነት ነው የማገለግለው። ዘመኔ ልጅነቴን የሰጠሁለት ወንጌል ነው። ጠርቶኝ ነው ጌታዬ። ድምፅ ሰምቼ ነው የወጣሁትኝ። ስለዚህ ብትቀርበኝ ኖሮ እኔን ከነዛ ተንኮለኞች ሰዎች ተለይተህ መተህ ብትቀርበኝ፣ ስልክ ብትደውል፣ አሜሪካ ሀገር እንዳለ ሰምቻለሁ፣ ብትደውል ብትጽፍ ታገኘኝ ነበር። ድካም ካለብኝ ለምንድነው ይህን ብለህ የምትለው ብለህ ካልክ ከኔ የተሻለ በነገር መልኮቱ ዓለም እውቀት እንዳለህ ሰምቻለሁኝ። ስለዚህ አላዋቂነቴን በእውቀት ታቀናው ነበር። አየህ፣ ሄደህ ግን የቀረብካቸው የአመፀኞች ሰዎች ስብስብ ናቸው። አንዳንዶቹ ነው ያልኩ። ሄደህ ግን እኔን ለመምታት የፈለክበት መንገድና ወንጌሉን ለመምታት የፈለክበት መንገድ ከኦኒል ጂሰስ ጋር ነው አብረህ ቁጭ ብለህ የተገኘው። አብረው ያሉ ሰዎች ከኦኒል ጂሰስ ጋር አብረው ሲዶልቱ የሚውሉ ሰዎች ናቸው። ያቺ ሴት ቁጭ አድርጋ የኦኒል ጂሰስ እምነት ተከታይ የኮፕቲክ ኦርቶዶክስ እምነት ተከታይ የሆኑት ማለት ነው። እንዴት ነው አንድ ሉትራዊ የሆነ ወንድም ወይ እህት ከኦኒል ጂሰስ ጋር ቆማ እኔን ፔንቴኮስታሉን የሆንኩትን ወንድም ትክክል አይደለህም ብሎ ለማለት ሐሳብ ከኦርቶዶክሳውያን ሰሚ የሚሆኑት ምንድነው? ኦርቶዶክሳውያኑ ከአንተ ጋር ቄስ ዳዊትዬ አትሂድብን አትውጣብን ብለው ቢሉህ ለአንተ አዝነው አይደለም። እኔ ፔንቴኮስታሉ የሆንኩትኝ የኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያኖች ቸርቼ በሙሉ ወንጌል ቤተክርስቲያን የወንጌል ስብከት ነው የዳንኩትኝ።
እነሱ አብያተ ክርስቲያናት ላይ አንተ ተጠርተህ ታገለግላለህ፣ አገልግለህም ታውቃለህ። ኦርቶዶክሳውያኑና ካቶሊካውያኑ ግን መድረካቸው ላይ አያቆሙህም። መናፍቅ ነው ብለው የሚሉህ አብረው እኔንም አንተንም መናፍቅ ነው ብለው የሚሉ መናፍቅ ብለው ከሚሉን ጋራ ለምን ቆምክ ብዬ ባልልህም ከነሱ ጋር ሆነህ እዚህ ወደ ሶሻል ሚዲያ ጠርተው አምጥተው ከሆነ ተጠቅመን ነበር። አሁንም ተጠቅማለህ ብዬ የማስበው ተጠቅመን ነበር። ግን የቀረብካቸው ሰዎች ትክክል አይደሉም። ምነው ከወንጌላዊት መካነ ኢየሱስ ቤተክርስቲያን ውስጥ ከሚያገለግሉ ከነ ዳንኤል ጋር ለምን አልቀረብክም? ዳንኤል እውነት ነው ሁሉ ከነ ወንጌላዊ ናቲ ጋር ለምን አልቀረብክም? አገልጋዮች ናቸው፣ ኃላፊነት አላቸው። እነዚህ እኮ ቸርቻቸው የት እንደሆነ አይታወቁም። አንዳንዶቹ ሴቶች ወንጌላዊ ናቲ አገልጋይ ነው፣ እነ ዳኒ አገልጋዮች ናቸው። አየህ፣ አጋጩን ማለት ነው። ለሰይጣን እድል ፈንታ እንዲሰጥ አጋጩን ማለት ነው። በስም ሳላቅህ፣ በስም ሳታቀኝ፣ ዓላማዬን ሳታቅ፣ ዓላማህን ሳላቅ እንደመጣ ከእነሱ ጋር ቆምክ፣ አጋጩህ። በእርግጥ ልንገርህ፣ ከቅኑ ወንድምህ ጋር ነው ያጋጩህ። ስለ ራሴ ነው የምናገረው። በቅንነት ነው ጌታዬን የማገለግለው። አጋጩህ፣ አጋይተው ካቶሊካውያንን ሰብስባችሁ መድረካችሁ ላይ ፔጃችሁ ላይ አስቀምጣችሁ ካቶሊካውያንና ኮፕቲካውያን ኦንሊ ጂሰሶች በእኔና በፔንቴኮስታሉ ላይ ሐሳብ እንዲሰጡ አድርጋችኋል። ስለዚህ እፋለማችኋለሁ። ጌታ የኢየሱስ ምስክር ማለት ነው። ለዚህ ነው ፊት ለፊት የመጣሁት። ወንጌሉን የነካችሁት ወንጌል ለነሱ አትስበኩ ብላስፌሚ ነው ብለህ ስላልከኝ ዘመኔ ልጅነትን የሰጠሁት ልለት ነው። እግዚአብሔር ልጆቼን ያሳድጋል እኮ አልኩ። ለመሰዋት ሁሉ ጭምር የተዘጋጀሁት በወንጌላውያን ብትሰዊ ለመሰዋት ሁሉ ጭምር የተዘጋጀሁት ወንጌል ነው። የእግዚአብሔር ልጅ ደም ነው። ለእንትና አስበክ ለእንትና አትስበክ የሚባል ነገር የለም። ይሰበካል ወንጌል። ስለዚህ ከደረሰኝ ኢንፎርሜሽን አኳያ ይህንን ነገር ተናግሬያለሁ። ለመናገር ያሳዝኝህ ከሆነ ሶሪ። አንተን ለመጉዳት አይደለም ብራዘር። አንተን በጌታ የምንከው ሉትራውያን ወንድሜን ጎድቼ የማድነው ትውልድ ለሌላ አመራራው የለም። አንዳንድ የአገልጋዮች ስትመጡ አሰላለፋችሁን እማጋ እንደምትቀርቡ ኤርሚዬ በቃ አራት አሳዝነው ከሆነ ሶሪ ብለዋል። አበቃ። ከዚህ በኋላ ማንም ይሄንን ኢሹ ሊያነሳ አይችልም። የተናገርከው ነገር አሳዝኖት ከሆነ ሶሪ ብለዋል። አበቃ። ጨረስከው። ደግሜ ላለው አሳዝኜ ከሆነ በጣም ይቅርታ ብራዘር። አንተን ለመጉዳት አይደለም። አለቀ። በቃ ጨረስክ። አለቀ። ከዚህ በተረፈ ግን በቃ አሁን የመጣህበትን ነገር ጨርሰሃል። ከጨረስክ ዘጋለ ፓስተር። ወንድምህ ሚስ አንደርስታንድ ባረገ ነገር ሶሪ ብለዋል። አብቅቷል። ከዚህ በተረፈ ተጠናቀቀ ማለት ነው። አንዳንድ ሰዎች እንደዚህ በማለቱ መጠየቅ አለበት ትላላችሁ። ኤርሚ አይደለም የሚጠይቀው። ጠይቁት እናንተ። ወንድማችን ዳዊት አለ፣ ሚዲያ ላይ አለ። ለምን እንዳለ የሚያውቀው እሱ ነው። ኤርሚያስ አያውቅም። ኤርሚያስም ልክ እንደናንተ ጥያቄው ነው። ለነሱ ወንጌል መስበክ ብላስፌሚ ነው ብሎ መናገሩ ጥያቄው ነው ለኤርሚያስም። ስለዚህ ለዚህ ጥያቄ ኤርሚያስ መልስ የለውም። ኤርሚ መልስ ሊሰጥ አይችልም። ለዚህ ኤርሚን አትጠይቁት። የተናገረው ወንድማችን ዳዊት ነው። ኃላፊነቱ የወንድማችን ዳዊት ነው። ለምን እንዳልተናገረ የሚያውቀው እሱ ነው። ወንድማችን ዳዊትን ሚዲያ ላይ ስታገኙ ጠይቁት። እዚህ ቤት ይህን ጥያቄ እንዳታነሱ። ጨርሷል ኤርሚያስ ዛሬ። ምናልባት ትናንትና በተናገረው ንግግር ፐርሰናል የተባለው ነገር አሁን የተናገራት ከሆነች እሱን በተመለከተ ሶሪ ብሎታል። አለቀ፣ ተደመደመ። ከዚህ በኋላ ምንም ኢሹ ይዛችሁ መጣችሁ ልታጮሁ እንደማትችሉ እወቁ። የዛሬው መርሃ ግብር እዚህ ላይ ግድ የለም። እኔ ሚዛናዊነት ከጎደለኝ ጥሩ ነው። እኔን መውቀስ ይቻላል። ምን አይነት ሚዛናዊነት እንደጎደለኝ ባላቅም ችግር የለውም። ይበቃናል። እኔም ወደ አገልግሎት ልገባ ነው። ኤርሚ ዝጋና ውጣ። ተባረክ። አርፈህ ነገ ታገለግላለች። አሁን ጸጋ ይብዛላችሁ። ቴንኪው ፓስተርዬ። ጌታ እግዚአብሔር ዘመንን ይባርክ። በዓለም ዙሪያ ያላችሁ ቅዱሳን ወገኖች በጣም ይቅርታ። ወደ እንደዚህ አይነት ነገር ውስጥ መግባት አልፈልግም ነበር፣ ግን አሁንም ለወደፊት የምነግራችሁ ብዙ ነገር ሊገጥመን ይችላል። እግዚአብሔር ትልቅ የወንጌል አዝመራ አለው። ትልቅ አልኳችሁ ወንድሞች እናቶች፣ ትልቅ ለእኛ ለወንጌላውያን ትልቅ የወንጌል አዝመራ አለው እግዚአብሔር። ይህን ነግራችኋለሁ እንዳየ እንደሰማ ሰው ከጌታ እናንተም ታውቃላችሁ። ስለዚህ ለዛ ነገር ጸልዩልኝ፣ ጸልያለሁኝ።
በልብ ቅንነት ልጠይቁኝ የምትችሉ ሰዎች ካላችሁ ኑ ጠይቁኝ። መልሰው ከሆነ መልሳለሁኝ። ምንም ክፋት፣ ሌላ አጀንዳ፣ ሌላ ዓላማ የለኝም። የልጆቼን ድምፅ እየሰማችሁ ነው ሪከርድ የሚደረገው። እሺ የልጆቼን ድምፅ ኦኬ፣ ህፃናት ልጆች አሉኝ። የልጆቼን ድምፅ እየሰማችሁ እዚህ ግብግቡ ትውልድ እንዲድን እንጂ ወንድሞቼን ለመስበርና ለመጉዳት አይደለም። ስለዚህ ጸልዩልኝ፣ እኔም እጸልያለሁ። ጸጋና ሰላም ይብዛላችሁ። ተባረኩ። ሁላችሁንም ወዳችኋለሁ። የጌታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ሰላም ሁኑ።